ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። እንዴት ናችሁ ታዲያ? ዛሬ ወደ እናንተ የመጣሁት እችን እህት ማረማዊ ነው ስሙ። የዩቱብ አክቲቪስት ነች። ዩቱብ ውስጥ አላት አንዳንድ እንትኖች ትናገራለች። ያው በኮመንት በዚህ ዩቱብ ውስጥ ወደዚህ ላይ መጣችው በዚህ በጦርነቱ ጊዜ በሀገራችን አንዳንድ ከሷ ቀደም ብለው የነበሩ ቶክ ሾው ያሏቸው በዩቱብ ኢንፎርሜሽን አንዳንድ ነገር ብዙን ጊዜ ከመጽሐፍ ቅዱሶችን ጥቅስ እያጠቀሰች ብዙ ነገር ትናገር ነበር እና በዛ ምክንያት ነው አሁን እንደተለመደው ብዙ ፎሎዎች ሳይኖራት አይቀሩም እና 1-2-3 ጊዜ ተናግሬያለሁኝ። ዛሬ ባለፈው ጊዜ ከተናገረችው አንጻር ዶክተር ደብረጽዮንን መኖር መመረጥ የለበትም፣ አያስፈልግም፣ ማንቋሸት ሐሜት ይባላል፣ ፖለቲካ አይደለም። ዛሬ ደግሞ የመጣችው ይሄ ሰውዬ ከተመረጠ በፕሮሲጀሩ ነው የተመረጠው። ነው what is the definition of procedure? እንትን ስል ማናነቂያ አይደለም። I think ምናልባት ካልተሳሳብ she's a registered nurse በሕክምና ውስጥ የምትሰራ መሰለች። የምትናገረው ነገር በእውነቱ አንዳንድ ጊዜ ትንሽ ለአቅም ይከብዳል። ባለፈው ጊዜ ስለዚህ በቲፒኤልኤፍ መሪው ዶክተር ደብረጽዮን እንዳይመረጥ የኃጢአቱን ብዛቱን ነው የምታወራው። ባለፈው ጊዜ እኔ በደንብ አደነው እናንተ ኖት አድርጋችሁት እንደሆነ ኖት ያደረግኩት በአማርኛ ጠየቀችውና ኢንተርቪው አድርጋው I think he misspoke። ከዛም በኋላ ይሄን ቃሉን ይዘው ጸጉር መሰንጠቅ አሉ አይደል ነው እንትን የሚሉት እነዚህ የነ አብይ አህመድ በጣም ጎበዞች ናቸው በፌክ ኢንፎርሜሽን ራጮት እና ወሬ ሁሉ ይሄ ነው። ይሄ ሰውዬ እንዲህ አለ በኋላ እኔ ያልኩት ምክንያት በእንደዚህ ኮንተስት ነው ብሎ ተናገረ። ከ2 ሳምንት ከ3 ሳምንት በኋላ በሄዳችሁ ተመልከቱት። እሱ ከተናገረ ነው ይሄንን እኔ እንዲህ ማለቴ አይደለም። እኔ ያልኩት በምን ገና ያልተጣራ አለ ስለ 1 ሚሊዮን ህዝብ ጀነሳይድ ተደርጓል ሲል በመንበሩ በመታው ከዛ በላ ቤታ ግማሹ ህዝባችን በእንደዚህ ነው ከዛ ክላሪፋይ ካደረገ በኋላ ወጣችና እንደዛ ማለት ነው አለች። አትከድም። I do have my archive። እውነተኛ የሆነ ሰው እንደሆነ ኖ እኔ የተረዳሁት በእንደዚህ ነው። ያንን እሱ ዲፌንድ ካደረገ ከ3-4 2-3 weeks after ነው ይሄ እኔ የአማርኛው እንትን ነው እንዲህ ብለው እሱ ከተናገረ በኋላ ተመለሰች። ይህንን ካወቅሽ ታዲያ እውነተኛ ብትሆኝ መቼ መሰለሽ? ኖ ይሄ የሚናፈሰው ወሬ ትክክል አይደለም። እኔ ነኝ ኢንተርቪው ያደረግኩት። እኔ ያደረግኩት ኢንተርቪው የተረዳሁት እንደዚህ ነው። እሱ ካለ በኋላ መውጣሽ ማለት ያ ሂፖክሪት ይባላል። አየሽ፣ ትክክል አይደለም። አሁንም ደግሞ አንቺ እሱ ከመመረጡ በፊት አቅም ቢኖርሽ እንዲመረጥ አታደርጊም ነበር
ነገር ግን ይሄ ሰውዬ በአካዳሚም ብሄድሽ እንደሆን ያዝ ፒኤችዲ እንዲህ ዝም ብሎ የሚመጣ አይደለም። አናብርደሽ ፒኤችዲ አይደለም ያለው፣ ያወቀ የተማረ ነው። ፖለቲካን አንቺ በምታዩ ፖለቲካ ውስጥ የጀመርሽው ይመስለኛል not too long ago መናቂ አይደለም not too long ago እድሜውን ሁሉ በፖለቲካ ያጠፋ ነው። ፖለቲካ ማለት ሴንት ነው ማለት አይደለም። ፖለቲከኛ ማለት ባይዘው አንዳንድ ጊዜ ቃሉን ላንቺ ዳይሬክት ስለማደርሰው አምለትን ድስለክስ ወርዶች ቶሎ አይመጡልኝም እና ምናልባት የማን ተብታባ ነው ልትይ ትችል ይሆናል። ስለዚህ እንደዛ ማለት አይደለም። ይሄ ሰውዬ ከዚህ ከቪክቶሪያ ጦርነት በፊት በ2.2 ሚሊዮን ህዝብ የተመረጠ ነበር። ያንን ነገር ፖዝ አደረጉት በዚህ በስምምነቱ። አብይ አህመድ ስላለ አይደለም። እንካስ እኔ ደግሞ ፋክት አለኝ። መጀመሪያ እሱን ነበር ና ለኔ ይሁን ያለው። ያልተቀበለው አንቺ እንደምትይው አይደለም፣ ደብረ ጽዮን ነው። ደብረ ጽዮን መተ እስከ ውጭ ጉዳይ ሚኒስትር አድርገኝ። ይህ ምናልባት ለአንቺ ኒውስ ሊሆን ይችላል። አደርግሃለሁ ሲል ደብረ ጽዮን አይደለም እጅ የጠናው። በኋላም ግን ምክንያቱም በህዝብ የተመረጠ ነበረና ይገባዋል። ያንን ቦታው እኮ ፕሬዚዳንት ህዝብ የመረጠ ነው። ካሊፎርኒያ ነው ያለሽው አሉ። ካሊፎርኒያ ወይም ዌስት ገቨርነሩ በህዝብ ከመረጠው ህዝቡ የመረጠው እኮ ነው አይደል እንዴ? በ40% ቢሆን ማጆሪቲው የመረጠው ነው እንትን የሚለው። ስለዚህ አሁን ስለ ፕሮሲጀር ሲሆን ቲዲኤፎችም ተቀበሉት። ኖ ማን አማከረሽ? ማን አለሽ? ኖ እንደዛ አይደለም። በፊትም የፓርቲው መሪ እንኳን እያለ ከቲዲኤፍ ጋር ሃንድ ለሃንድ ሆነው ይሄዱ ነበር። ኢሚዲየትሊ ሲወጣ ኦኬ ካልሆነማ ምን ብለው እንደምታወሪው አይደለም። የሌለውን ነገር ነው ትደጋግሚያለሽ። ፕሮሲጀር የስ እንደ አዲስ ሲመሰረት አይተሽዋል። ቪዲዮ ነው አንቺ ያየሽውን ቪዲዮ ነው እኔም ያለኝ። አይ ቲንክ አንድ ሰው ፖይንት አደረገው። ህዝቡ የተወከሉት የቦታው የነበሩ አልፈረሰም ያልኩ ጀስት የመቀሌው ፓርላመንት ነው የፈረሰው። የተቀሩት እንዳሉ ናቸው። የተቀሩት እንዳሉ የአውራጃው የወረዳው ጌታቸው መጥቶ ነው ሊያፈርሰው ፈልጎ ነበር። ነገር ግን በእግዚአብሔር ኃይልና በሰዎቹ ጥንካሬ እንዳሉ ነው። እነዛ ናቸው የቀድሞ ፕሬዚዳንታችን ብለው አንድ ተቃወመ፣ ሁለት አብሰንት አደረጉ። ስም ይሄንን አንድ ተቃወመ፣ ሁለት አብሰንት። ያ ዲሞክራሲ ይባላል። ገባሽ? የማታውቂውን ነገር ነው። ብዙ ነገር give you example ሰጠውሽ እኮ ነው ኤግዛምፕል። ሰውየው እኔ ይሄንን አይደለም ያልኩት በዚህ መስኮት አድርገውኛል። ዝም እንዳልሻት ዝም ማለት ነበረብሽ። ውለሽ አድረሽ በኋላ አዎ እንዲህ እኮ ብሏል ስትይ ያ የእውነተኛ ምልክት አይደለም። ማይ ቡክ ምናልባት እኔም እንዳንቺው መጽሐፍ ቅዱስን ከልጅነት ጀምሬ አንብቤው ሊሆን ይችላል። ዛሬ ግን ይህንን ነገር ስደግሚው ፖይንት አደረግኩሽ። ዛሬ ነው
ይህንን ነገር የተናገርሽው ፖይንት አደረጉ። ፕሮሲጀር ስላለ በፕሮሲጀር ከሆነ አልሆነም። እንንቀጠል አላለም። እንንቀጠል ያሉት የሱ ደጋፊዎች ያሉት ገና ያልወጣ ነገር ነው። ፕሮሲጀር እንዳለ መገንጠሉ የታወቀ ነው። ዝም ብሎ አይመጣም። ብዙ ነገር አለ። ነገር ግን እንዳልሽው የተበደለ ህዝብ፣ የተጨቆነ ህዝብ የብሶቱን ቢያወራ ምንም እንትን የለውም። ነገር ግን በፕሮሲጀር ከተመረጠ እንዲህ ነው እድሜውን ሁሉ ስለዛ ህዝብ እድሜውን ሁሉ ነው የምልሽ ስለዛ ህዝብ የተዋጋ ህዝብ ሰው ነው ይሄ ሰውዬ። ትንሽ አክብሮት አመዛዝሚው። አንቺ መቼ ነው የጀመርሽው? እሱ መቼ ነው የጀመረው? በዛው ነው መሄድ ያለብን። ፐርፌክት ነው ሜቢ ናት። ማ ፐርፌክት አለ ከአምላክ በስተቀር? በዚች ምድር ላይ ፐርፌክት የነበረ ለ33 ዓመት ክርስቶስ ብቻ ነው። ፖለቲከኞች ፐርፌክቶች አይደሉም። አንዳንድ ጊዜ ያሰበውም ያቀደውም ምናልባት ላይሆን ይችላል፣ ትክክል ላይሆን ይችላል፣ ተሳስቶ ሊሆን ይችላል። እኔና አንቺ ግን ማፈራጅ አደረገን። ትስት ወደዛን ይሄድሽው ወደዛን ይሄድ ማፈራጅ አደረገሽ፣ ማፈራጅ አደረገኝ። ፕሮሲጀሩ ወደዛ ፕሮሲጀር ህዝቡ የመረጠው that's the procedure. yes ስቴፑ ይሄ ከሆነ እንግዳው ህዝቡ ከመረጠው አሜን ብለሽ መቀበል ነው። ሞር ዛን 90% አንድ ሰው ተቃወመ፣ ሰዎች አብሰንት ያደረ በነንበር እንኳን ባላውቀውም ኦቨር 90% or 95.5 98% ህዝቡ መረጠው። 50 በዲሞክራሲ 50+1 ማጆሪቲ ያሸነፈ ማለት ነው። ይታይሽ እሱ ሞክረሽ ነበረ ብዙ ይሄ መሆን የለበትም ያ መሆን የለበትም ሩመርና ኢንፎርሜሽን ፎልስ አኩዜሽን ያልወጣ እሺ ወጥቶ በፍርድነቱ ገና ያልታየ የምታወሪ ሁሉ ምናልባት እውነት ሊሆን ይችላል፣ ምናልባት ደግሞ ኮምፕሊትሊ ፎልስ ሊሆን ይችላል። ምክንያቱም አኩዜሽኑ ሁሉ አልታየም። እስካሁን ማስላወራው ነው ነገርኩሽ። አብይ ፕሬዝዳንት እሱማው ጠይቄው ነበር ነው አለ። ነገር ግን ደግሞ እሱን አልተናገረም። አፈፋ መጀመሪያ ከነጌታቸው ሪኮርድ ሊያደርግ የነበረው እሱን ነበር። ይህን አታወሩ። እሱን ነበር። ይህ ሰውዬ ባለፈው ጊዜም ተናግሬያለሁ። ፒክቸርሽን እንኳን ባላወጣው ውጊያ ላይ ያለ አንተ ሂድልን በሱዳን ሆነ ስለ ዓለም እንትን ትበል እኛ ኖ በማለቱ ብዙ ነገር አለ። ብዙ ነገር ያንን ህዝብ አድኗል። አላውቅም ለምን መሰለሽ እነዚህ የሄዱትን ካጆች ናቸው መላቸው ክዶ ስላየኋቸው ነው። ስላየሁ ባይሊ ፈርጥጦ ሲሄዱ ከዛ ከ4 ኪሎ አለው ገዳይ ጋር አማካሪ ሆነው ሌሎችም ለዚህ ሲሆኑ ካጆች። ይሄንን ሰውዬ ግን አላየነውም። በዚህ ጊዜ እኔና አንቺ ከውጭ ሆነን
ፍሽካችንን የምንነፋውን አሁን የድጋፍ ፍሽካውን ብንሰጥ ጥሩ ይመስለኛል። ጥሩም ከዛም በኋላ የህዝብ አዋቂ ህዝብ ነው። በእሳት የተጠበሰ ወርቅ ነው። ስለዚህ የሚጠቅመውና የማይጠቅመውን ያውቃል። የሚጠቅመውና የማይጠቅመውን ያውቃል። አለማናናቁ ጥሩ ነገር ነው። በጣም ነው ገረመኝ። አንቺን የመሰለ የእግዚአብሔር ሰው ቃሉን ከአንዱ ጥቅስ ከሌላውን ጥቅስ አምጥተሽ የምታናትነመቲ ይህን ያህል ማናናቅ የወለድሽ የከበድሽ ስለ የተሰጠሽው ኤግዛምፕል ይህንን ከመናገርሽ በፊት ስለ ልጅሽን እንዴት እንደምትያት አም ቨሪ ኢምፕረስ። ነገር ግን በዚህ በተናገርሽው እንትን ሆነ ይሄንን ሰውዬ አሁን አይደለም የጀመርሽው፣ አሁንም እንደው በጣም በማናናቅ እንዲህ ለክ እውነቱን ስናየው ብንፈርድ አልዛድን የራስን ጉድ መጽሐፍ ቅዱስ የራስን ፖለቲካን ብናወራ የራስን ጉድፍ አውጣ ነው የሚለው። የራስን ፖይንት ከማድረጋችን በፊት ብዙ በዚህ ሰውዬ ላይ ፖይንት ስታደርጊ እሰማለሁ። በጣም ገረመኝ። ገና ነው፣ አንድ ፍሬ ነው። ከ3 ዓመት አብሰንት በኋላ ከ3 ዓመት ሶ መኒ ስትራግል በኋላ ክልሎች ናቸው እኮ ፓወር የላቸው። ምን ያድርግ ነው የምትይው? ይሹድ ነው ቤተር ለፍትና ራይት በገንዘብም ያለ ለፍትና ራይት ያንን ኦርጋናይዜሽን ያንን ህዝብ ለማጥፋት ከድርጅት አንፎርቹኔት ሆኖ ምስራቅ ሀገሮች የምዕራብ ሀገሮች ያንን ለኦርጋናይዜሽን ለማጥፋት የማይሞክሩበት ነገር የለም። ማን ነው መጀመሪያ ጭንቅላቱን መምታት የሚፈልጉት? እባብ ሲመታ መጀመሪያ ጭንቅላቱ ነው ከጎኖቴ ውስጥ ይነፍሳሉ። ኦርጋናይዜሽንን ለማጥፋት ደግሞ እንደዚህ እሱን ነው ሀመር ማድረግ የሚፈልጉት የመጀመሪያውን። ለዚህ ነው ያቺ ሴት ወይዘሮ መንጆሪና ላይና የዚህ ሰውዬ ላይ ብዙ የማይሆን ከደጋፊዎችም ወይም ደጋፊዎች ነን ብለው አስመስለው ከሚያወሩና መጥፎን ነገር የሚያወሩ እንደነገርኩሽ የህዝብ ባትቀበዩ የህዝብ ነውና ህዝብ መርጦታልና በፕሮሲጀር ከዛም በኋላ ቲዲፊዎች ደገፉት እያናናች ከምታወሪ ህዝብ የመረጠውን አሜን ብለሽ ተቀበይ። ህዝብ ነው የመረጠው። አሁንም ከ3 ዓመት በፊት ከጦርነቱ በፊት 3 ዓመት ጦርነት ከዛ በፊት በ2.2 ሚሊዮን ህዝብ እየተመረጠ ነው። ስለሌላው ነገር ሌላ ውስጥ እገባለሁ። ነገር ግን ይሄ ጀስት ፕሮሲጀር ነው። ስለዚህ ይሄ እንዳይሆን አንዳንድ ጊዜ ስነሳሳት በኢሞሽን ተናግሬ ነበር፣ ጥሩ እንትን አልነበረም፣ ይቅርታ ይባላል። ያች ባለፈው ጊዜ ተናገርሽውን እንዳይመረጥ አንቺ ወሳኝ ሆነሽ፣ አንቺ ፈራጅ ሆነሽ፣ አንቺ ትንብለሽ እድሜ ልካቸውን የነበሩ እኔና አንቺ ከውጭ ሆነን ነው። ስለዚህ ነገር ከተጀመርኩ ስለዚህ 6-7 years በዛ ኮንቴስት ተመልከችውን። ይህን እንትን ማለት አይደለም። ስለዚህ ህዝብ ነው የመረጠው። እነዚህ ተወካዮቹ በየአውራጃው ያሉት ኤክሴፕት ስትል በጉልበት ከተወሰደ አውራጃ ያሉት የነበሩት እነሱ እኮ አልፈረሱም። የተመረጡት እነዛ አልፈረሱም። እነሱ ናቸው ተሰባስበው የመረጡት።
ኦኬ ጀስት ፕሮሲጀር ነው። ሌላ ሰው መምረጥ ይችላሉ፣ እሱም ፕሮሲጀር። ነገር ግን አንዱ ፖይንት አደረገው ሁሉም አክሴፕት አንድ ከሁለት አብሰት ከአንድ ተቃዋሚ በስተቀር ዘእንድ ሰረድ ተቀበዩ እና ሰፖርት አድርጊ። ገና ናቸው። ብዙ ከዚህ የበለጠ ብዙ ችግር ይገጥማቸዋል። ካሳለፉት ሳስበው አልተቀበሏቸው። የመሀል መንግስቱ አልተቀበለም። ህዝቡ አይደለሁም ቢል ምን እንትን ይለዋል? ባጀቱን ሳይለቁ አንዱንም ነገር ሳያደርጉ የስ ኦፍኮርስ የትኛው ሀገር እንደዛ የሚኮነው? ስለዛ ውስጥ እኔ አልገባም ቢሉ አልፈርድባቸውም። ነገር ግን እንደው ተነስተሽ ሪሊ መሆን የለበትም። ሪስፔክት አድርጌ ነው ይህንን የምናገርሽ። መሆን የለበትም። አድርገ ያንን ጣለ። የዛ ተጫዋች ሆነ። አብይ አህመድ እንዲህ አለው። ሰዋት አብይ አህመድ እንኳን ከአፉ ሌላም ነገር ሊናገር ይችላል። ሀፕን ትቢ ሰውየው ትንሜል አይደለም። ነገር ግን ህዝቡ የሚያምነው ስላመነው ተቀብሎታል። አላየሽም እንዴ ደስታውን በህዝቡ ያለው ልል ኔጋቲቭ ትን ያለው እንኳን የዛች ክልል ነዋሪ ቀርቶ የውጭ ያሉት እንኳን የዛች ኢትዮጵያ ውስጥ ሆነው ከውጭ ያሉት እንኳን ተስፋ ሆነ። ያ የፖዚቲቭ እንትኑን ነው ማየት ያለብሽ። ያ ተስፋ ሆናቸው። የዚህ ሰውዬ መመረጥ ብቻ አይደለም፣ ያ ኦርጋናይዜሽኑ ወደ ፓርቲው ያኔ ህዝቡ የመረጠው በዲሞክራሲ የተመረጠው ተመለሰ ወደ ፓርላማው። ያ ትልቅ ነገር ነው። መሪውንም መረጠ። አሜን ብለሽ ተቀበይ። ሌላውን ኤክስኪውዝ አታድርግ። ከዛም በኋላ ትዴፍም ውዝን ኢሚዲየትሊ ነው ያሉት። አንድ ናቸው። ኮኦርዲኔት ሆኖ ነው የሚሰሩት። ምናልባት ሶርስ ቢኖረሽ፣ ምናልባት ደግሞ አንዳንዶቻችን አንቺ የምታገኘው በላይ ሶርስ ሊኖረን ይችላል። ስለዚህ የኔ እህት በተሻለሽ መጠን ነገሩን እንደጀመርሽው እንደ በፊቱ እንደጀመርሽው መቀጠሉ ይሻላል። ያንን ብዬ በዚህ ልዝጋው። እግዚአብሔር ከአንቺ ጋር ይሁን። ወገኖቼ አመሰግናለሁ። ሼር አትርሱ። ሼር አድርጉልኝ። ኮፒ ሊንክ ሼር አድርጉልኝ። ታንኪዩ